ጅማ እንገናኝ። ጅማ ላይ ምን አለ? ባህል፣ ስፖርት፣ ቡና፣ ታሪካዊ መዳረሻ ወይስ የአባ ጅፋር ቤተ መንግስት? ጅማ ላይ እናስጎብኛችሁ። ተከተሉ። መዲናችን አዲስ አበባ እንደ ሁል ጊዜው እንቅስቃሴዋን ጀምራለች። እኛም መንገዳችንን ልንጀምር በእንቅስቃሴ ላይ ነን። ቸር ይግጠመን። ጉዞ ማለት ከመነሻ ወደ መድረሻ መጓዝ ብቻ አይደለም። ጉዞ የታሪክ የባህልና የተፈጥሮ ምስጢራትን የምንፈታበት ቁልፍ እንጂ። ከመዲናችን አዲስ አበባ ወጣ ብለን ዓለም ገናን አልፈን ሰበታ ስንደርስ የኢንዱስትሪው መንፈስ ቀስ በቀስ ወደ መልክዓ ምድር ይቀየራል። በተጂ በኩል አድርገን ደብረገነትን ስንሻገር የአየሩ ሁኔታ ለስለስ ማለት ይጀምራል። ቱሉ ቦሎና የሙቅ ውሃ መፍለቂያዋ ወሊሶ ከተማን አቆራርጠን በጉራጌዋ ምድር ወልቂጤ ከተማ ስንደርስ ጉዟችን በባህል መታጀብ ይጀምራል። የጉራጌ ምድር ዋነኛ ማዕከል የሆነችው ወልቂጤ ከተማን ተሻግረን ወደ ጊቤ ሸለቆ እንወርዳለን። ሳጃና ደነባን አለፍ እንዳልን በሀገራችን ኢትዮጵያ ውስጥ ካሉ ታላላቅ የኃይል ማመንጫ መገኛ ከሆኑ ከታወቁ ወንዞች አንዱ የሆነው የጊቤ ወንዝ ተፋሰስን እናገኛለን። በስተመጨረሻም ጅማ ለመድረስ አመቲና ሰንዳቦን የመጨረሻዎቹ መሸጋገሪያ ከተሞች ላይ ደርሰናል። የተለያዩ ቦታዎች ላይ ለግብይት፣ ለምሳ፣ ለቡና እያልን ስንወርድ ስለነበር አመሻሽ ላይ ታሪካዊቷ የአባ ጅፋር ከተማ ጅማ ገብተናል። ነገር ግን ጅማ ብንደርስም ውቢቷ ጅማ በምሽት በብርሃን አሸብርቃ በመልካም የእንግዳ መስተንግዶ በትኩስ የቡና መዓዛ በረካ ብላ እጆቿን ዘርግታ ተቀብላናለች። ዛሬ የተገኘነው በውቢቷ የአባ ጅፋር ከተማ ጅማ ላይ ነው። ለወቂሽ ኢትዮጵያ ከሚያዘጋጃቸው የሩጫ ውድድሮች መካከል ከ6 ከተሞች አንደኛው ዛሬ የተገኘንበት ጅማ ላይ ነው። የመጀመሪያውን ውድድር የተደረገው በደብረ ብርሃን ሲሆን ሁለተኛው ደግሞ ሐዋሳ ላይ ነበር። ዛሬ ደግሞ በውቢቷ ጅማ ላይ እንገኛለን። ነገ ደግሞ ከእናንተ ጋር ቆንጆ የሆኑ ነገሮችን የምናሳያችሁ የሆራይዘን ፕላንቴሽንን ይዘን ብቅ እንላለን። በጅማ ውበት እኔ ተማርኬያለሁ። የድሮዋ ጅማ ሌላ ታሪክ፣ ዛሬ ላይ ውበቷ ጨምሯል። ምንም ማድረግ አይቻልም። አመሻሹ ላይም እኛም ዞር ዞር እያልን ውቢቷ ጅማን በምሽት ስንቃኛት ነበር። ንጋት ላይ የጅማ አየር ቀዝቀዝ ያለና መጠነኛ ዝናብ እያካፋ ነበር። እኛም ወደ ተዘጋጀልን አውቶቡስ ውስጥ ቦታችንን ከያዝን በኋላ መንገዳችንን ጀመርን። በመስኮታችን ግራና ቀኝ ያሉትን ቤቶችና በቤቶቹ ዙሪያ ያሉትን አረንጓዴ ተክሎች እየተመለከትን ከጅማ 50 ኪሎ ሜትር ገደማ ተጉዘን ጅማ የምትታወቅበትን ቡና ለመመልከት በሚድሮክ ኢንቨስትመንት ግሩፕ ስር በሚገኘው የሆራይዘን ፕላንቴሽን የቡና እርሻን እንመለከታለን።
በስተመጨረሻም ከምናስብበት ቦታ ደርሰን ከመኪናችን ወርደናል። ተፈጥሮ ያደለው ለምለም መሬት። የወረድንበት ቦታ ለመኪና አዳጋች በመሆኑ ጥቂት መንገድ ለመጓዝ በእግራችን ጀምረነዋል። ብቻዬን የቀረሁትኝ መኪናም አይገባውም ብለው፣ እስኪ መኪናው ግን ከኛ ፊት ሄዷል። በጣም አዳጋች ነው። እንግዲህ የምንገኘው መግቢያ ላይ ጠቅሼ ነበረ በኦሮሚያ ክልል በጅማ ዞን በሊሙ ኮሶ ወረዳ በሆራይዘን የቡና እርሻ ማሳ ውስጥ ነው የምንገኘው። እኔ እንጃ ካሜራ ራሱ በደንብ ይህንን ውበት ያሳየዋል ብዬ አላምንም። በጣም ለምለም የሆነ በዛህነትን የሚያሳይ ቦታ ነውና እኔ እንጃ መታችሁት እንዴት እንደሚያምር። እኔ ከካሜራ ውጪ ነው ብዬ ነው የማስበው። ምክንያቱም ይሄ በአይን የምናየውና ካሜራው በዚህ ልክ ይገልጽልኛል ብዬ አልጠብቅም። ግን እዩት፣ በጣም ደስ የሚል ቦታ ነው። ከጅማ ወደ 54 ኪሎ ሜትር አካባቢ በእግር ተጉዘን ነው የመጣ ነው። በኦሮሚያ ክልል የጅማ ዞን ሊሙ ኮሶ አካባቢ ነው የሚገኘው። ቦታው ላይ ደርሰን ቡናን ፉት እንላለን። ዛሬ ያለነው ከአባ ጅፋር ሀገር ጅማ ላይ ነው። መኪና ላይ ያችሁም ወደዚህ ጋር በመንገዳችን ላይ ካገኘናቸው የአካባቢው ሕፃናት ጋር በትዝታ ወደ ልጅነታችን መለስ ብለን አብረናቸው ከተጫወትን በኋላ ልጆቹን አመስግነን የጠፉብንን የቡድን አባላቶች ፍለጋ እንደ ሀገር አቋራጭ አትሌት ሩጫችንን ጀመርን። ለእናንተ ለምለም የሆነ ስፍራ አሳያለሁ ብዬ ጭራሽ እኔ ራሱ ጠፋሁ። ምን እንደሚሻለኝ አላውቅም። ሰላም ነው? ሰላም ነው፣ ሰላም ነው። እንዴት ነው? ወዴት ነው? ወደ ገታ ልንጫ? አዎ መኪና አምልጦኝ ነው። እባክህን ኋላ ልጫን? ውጣ ውጣ። እሺ አመሰግናለሁ አባ። ውጣ አባ። አይደረሰለ ደርሰናል እና አሁን ከቡድኑ ጋር ተቀላቅለናል። ትንሽ ነው የቀረን ይመስለኛል። በእግራቸው እስኪ የሆነ ኪሎ ሜትር ድረስ ትሄዳላችሁ ብለውናል። 1-3 ኪሎ ሜትር ምናምን ቢሆን ነው። እሱን እየሄድን ነው። እንደምታዩት የሀገራችን ንጹህ ቡና እያየን ነው። እንግዲህ ይሄ ቦታ በኢትዮጵያ ብቻ አይደለም በዓለም አቀፍ ራሱ ትልቅ ስም ያለው የእርሻ የቡና ማዕከል ነው። እንግዲህ አሁንም ከኛ ጋር እንድትሆኑ ነው በአክብሮት የምንጠይቃችሁ። እኔ ግን መንገዴን ቀጥያለሁ፣ ተከተሉኝ። በጣም የሚለይ ዛፍ ነው። በጣም ጥንታዊ ቢሆን ነው እንዴ! ጭራሽ አስቡት፣ በዛፍ በዚህ ውስጥ ገብተን በዚህ ውስጥ ስንወጣ የዛፉን ትልቀት ማየት ትችላላችሁ። በጣም ትልቅ ነው። በጣም ጥንታዊ ነው። እዚህ ጋር ደግሞ እንደምታዩት የቡናው የሊሙ ቡና አንደኛ የሚባለው ቡና ይኸው እዛ ማሳ ውስጥ ነው ያለነው። በብዛ ህይወት ወይም ባዮ ዳይቨርሲቲ የታደለ ቦታ ነው ያለነው። ለምለም የሆነ ምድር ነው። እኔ አልጠገብኩትም ገና። ወደፊት ደግሞ ያሉትን ነገሮች ምን ሊመስሉ እንደሚችሉ መገመት ይከብዳል። ግን ተከተሉኝ። እንደምን አለ? ሁሉ ሰላም? አሁን የደረስንበት አካባቢ ምን ተብሎ ነው የሚጠራው?
ይህ ስፍራ ያው ከታሌንጫ ተብሎ ነው የሚጠራው። እሺ ያው ከታሌንጫ ማለት እዚህ ቦታ ላይ ያው የአንበሶች መኖሪያ ነበረ። ኦኬ አንበሳ እዚህ አካባቢ ይኖር ነበር። አሁን ታዲያ የለም እንዴ? አሁን ላይ የለም። እንዳሮጣኔ አሁን ላይ የለም። እሺ ስንት አይነት የቡና እንትን አለ እዚህ? የቡና ዝርያ ዝርያዎች አሉ። እሺ ያው እሱ ስለዚህ በእንትን የተቀመጡ ነገሮች አሉ። የሊሙ የሚባለው አለ ራሱ አንደኛው። አዎ ስለዚህ በተለያዩ ብዙ ወደ 7 እንትኖች አሉ። የቡና ዝርያዎች ማለት ነው። የቡና ዝርያ ብዙ። ሌሎቹ ደግሞ መንገድ ላይ የተመለከትኳቸው በጣም ትላልቅ ዛፎች አሉ። አዎ በጣም ይሄ እድሜ ጠገብ ከመሆናቸው የተነሳ አንዱ ላይማ በውስጥ በኩል ሁሉ አልፌ ነበረ መሃሉ ተከፍቶ። አዎ እሱም ቀረሮ ነው ስሙ። ሀገር በቀል እንትን ነው ማለት ነው፣ ዛፍ ነው ማለት ነው፣ እጽዋት ነው። በቁመትም በጣም ረጅም ነው። በጣም እድሜ ጠገብ ነው ዛፉ ማለት ነው። በጣም ደስ ይላል። እንግዲህ አሁን ላይ ቦታው ላይ ደርሰናል። እኛም ውስጥ ላይ እንገናኛለን። በጣም አመሰግናለሁ ስለሰጠኝ መረጃ። እሺ ምን አይነት ከፍታ ቦታ ላይ እንዳለ መግለጽ ያክታል። ቅድም ታች ሆኜ እያየሁት ነበርና በጣም ደስ የሚል ከፍታ ላይ ነው ያለነው። ቡና አለ እንደ ቡና አለ ይሸተኛል። ምንድነው እዛ ሲኒን ነው ማለት ሲኒን እንዴት ደስ እንደሚል አትጠይቁኝ። ደስ የሚል ቦታ በከፍታ ላይ እንገኛለን። ክንፍ ኖሮኝ እንዳሞራ በርሬ ይህንን የቡና እርሻ ባሳያችሁ ደስ ይለኛል። ያቅሜን ግን ከታች ጀምሬ እስከ ላይ ድረስ ያለውን ነገር ለማሳየት ሞክረናል። ከዚህ የተረፈውን እንግዲህ እናንተ ይሁት ባይ ነኝ። ሆሪዞን ፕላንቴሽን ይዞ ያለው ቦታ በጣም ሰፊ ነው እና ደግሞ ይሄ ወፍ ተኮር ለሆነ የቡና አመራረት ዘዴ በጣም የተመቸ ነው እና ይሄ ደግሞ የሚገልጸው ለዋጋው ከፍ ያለ ቦታ እንደሚያገኝ ነው። በዛ ላይ ደግሞ ይሄውና እኛንም ጨምሮ የቱሪስት መዳረሻ ቦታ ሆኖ ነው ያለው። ለኛ ያው ሩጫን እንደ ባህል አድርገነዋል፣ እንደ ሆቢ አድርገነዋል እና በተለያዩ ቦታዎች የታላቁ ሩጫ የሚያዘጋጃቸው የተለያዩ ሩጫዎች እየሄድን እንታደማለን። ይህም የእሱ አካል ነው። በጣም ቆንጆ ሪፍሬሽ የሚያደርግ እንድምታ ነው ያለው። አውዱ በጣም ደስ ይላል። ነገ ለምናደርገው የ15 ኪሎ ሜትር ሩጫ በጣም ለየት ያለ መነቃቃት ነው የሚፈጥረው። ያው ታላቅ ሩጫና ቱሪዝም አንድ ላይ በመሆናቸው ደስ የሚል ነገር ነው። ለብዙም ሰው እንቅስቃሴን ያስተምራል። በዛው ሀገራችንን እንድናቅ ከቦታ ቦታ እየሄድን እንሮጣለን። መሮጥ ጤናን ይሰጣል። አገርንም ማየት አእምሮን ያድሳል። አገርንም ታሪክንም ማወቅ ደስ የሚል ነገር ስለሆነ ደስተኞች ነን። በጣም ደስተኛ ሆነን ነው ከአዲስ አበባ የትኛውን ቦታ ላይ ስንሄድ። በሄድንበት ቦታ ላይ ደግሞ ሁሌም የተለየ ነገር እናያለን። ጥሩ ስሜት አለው ለአእምሮም ለብዙ ነገር። እዚህ ጫካ ውስጥ ደግሞ ተፈጥሮ ነው። ቡና አንደኛ ነው እና ቆንጆ ነው። ምርቱንም ሂደቱንም
ያለውም ነገር ደስ የሚል ነው። አዋሳን አይተናል። ሐይቅ ዳር ሌክ የአዋሳ የሐይቅ ዳር ሩጫ ነው የሚባለው፣ ግማሽ ማራቶን ነው እሱ። የራሱ ቴስት፣ የራሱ ጣዕም፣ የራሱ ይዘት ያለው ነው። ይሄኛውን ደግሞ እንደምታየው በቃ የቡና እርሻ ቦታ ነው። ጅማ የራሱ ታሪካዊ ቦታ ነው። ኢቭን መነሻው የነገር ሩጫ 15 ኪሎ ሜትር የምሮጠው መነሻው የአባጅፋር ቤተመንግስት ነው። ቤተመንግስቱን አይተህ ህዝቡ ጋር ተዋውቀህ ከተማው ላይ አድረህ ከዛ በተጨማሪ ደግሞ እንደዚህ አይነት የቡና እርሻው ላይ ተፈጥሮን እያየህ እያሸተትክ በጣም የሚገርም ቦታ ነው። አርባ ምንጭም ልክ እንደዛው የራሱ የሆነ ቴስት አለው። በቃ በጣም በየከተሞቹ የምናያቸው ነገራቶች ኤክስፒሪየንስ የምናደርጋቸው ነገሮች ይለያሉ። በቆጂ ብትሄድ እርጎ፣ ወተቱ፣ ገንፎ በጣም የሚገርም የማይረሳ ገንፎ፣ ጭኮ እና የተለያየ ከተሞች ላይ የምናደርጋቸው የየራሳቸው ቴስት ያላቸው የየራሳቸው ባህሪ ያላቸው በጣም አስደናቂ ቦታዎች ናቸው። ሁሉም ሰው ማየት ቢችል ሁሉም ሰው በቃ አክሰሱ ኖሮት እንደው አሁን በታላቁ ሩጫ ተመቻችቷል እየመጣ ቢያየው ኤክስፒሪየንስ ቢያደርገው የሚገርሙ ቦታዎች ናቸው። ይህንን ውብና ያማረ ጥቅጥቅ ያለ የቡና እርሻ ላይ ጥሩ ጊዜ አሳልፈን ምሳችንን በልተንና በባህላዊ የቡና አፈላል ስርዓት ታድመን ይህንን ላዘጋጁት አካላት አመስግነን ወደ መጣንበት ተመለስን። ሰላም፣ ኪራ እባላለሁ። የመጣሁት ከፊንላንድ ነው። ጅማ ልሮጥ የመጣሁት ከክለቤ ቦሌ በርነርስ ጋር በመሆን ነው። የጅማ ቆይታዬ በጣም ጥሩ ነው። እዚህ የቡና እርሻ ላይ በእግር ተጉዘናል። በጣም ጣፋጭ የሆነ የኢትዮጵያ ምግብን መመገብ የቻልኩ ሲሆን ከዛም ቆንጆ ቡና ጠጥቻለሁ። የጅማ ቆይታዬ በጣም ጥሩ ነው። እዚህ የቡና እርሻ ላይ በእግር ተጉዘናል። በጣም ጣፋጭ የሆነ የኢትዮጵያ ምግብን መመገብ የቻልኩ ሲሆን ከዛም ቆንጆ ቡና ጠጥቻለሁ። በእውነቱ ከተሳታፊዎቹ ጋር ጥሩ ውይይትም ማድረግ ችያለሁ። የተለያዩ ሰዎችንም ተዋውቂያለሁ። ይህን ያዘጋጀውን በጣም ጥሩ ድርጅት መሆኑን ማየት ችያለሁ። ሁሉም ነገር በጣም ደስ የሚል ነው። Overall 10 out of 10. ደብረ ብርሃን አንድ ብለን ጀመርን። ሁለተኛ ሐዋሳ መዳረሻችን አደረግን። የዘንድሮ የውድድር ዓመት 6 ከተሞች ነው የሚጓዘው። እንደምታውቁት እኩሌታው ላይ የሚያደርሰን የጅማ ውድድር 3ኛው ዝግጅታችን ላይ የተገኘ ነውና እንደ ታላቁ ሩጫ በኢትዮጵያ አብረውን እንደሚሰሩ ትልልቅ አጋር ተቋማት ውድድሩ ላይ አብራችሁን 6ቱንም ከተሞች ለመጓዝ በተለያዩ ከተሞች አብራችሁን እንደምትሆኑ ተሳታፊዎች የተለየ ስሜት አለው ብዬ አስባለሁ። የጉዟችን እኩሌታ ላይ ተገኝተናል። እንኳን እንደዚህ አበቃን። የነገዋን ማለዳ ሁላችንም በጉጉት እንጠብቃታለን። እንዴት ቆያችሁ? እንኳንም ወደ ውቢቷና ታሪካዊቷ ጅማ ከተማ በሰላም መጣችሁ ለማለት እፈልጋለሁ። ቀድሜ ሁላችንንም ደግሞ እንኳን አደረሰን ለማለት እፈልጋለሁ። ለሁለተኛውና ለታሪካዊ የጅማ ሊወቅሽ ኢትዮጵያ ክላሲክስ የጅማ ሩጫ ማለት ነው። የዛሬውን መርሃ ግብር በሃይኪንግ በሆራይዘን ኮፊ ፕላንቴሽን ፕሮጀክት አካባቢ ቆይታ አድርገን የመጣ ነው። ነገ ደግሞ እንደተባለው በጉጉት እየተጠበቀ ያለውን ሩጫ ሁሉም ቤተሰቦች ባለበት ከኢትዮ ቴሌኮም ጋር በመሆን እንደዚሁም ደግሞ ከግሬት ራም ቤተሰቦች ጋር በመሆን በደመቀ ሁኔታ ሰለብሬት ያደርጋሉ። ቻናል 1 ቲቪ የዲስከቨሪ ኢትዮጵያ ክላሲክስ ጉዟችንን በዘጋቢ ቲም እያጠናከረልን ለታዳሚዎች ተመልካቾች እያቀረበልን ይገኛል። ጎህ ሲቀድ ንጋት ላይ ከጅማ ትንሽ ወጣ ብለን 144 ዓመታትን ያስቆጠረውን የንጉሥ አባጅፋር ቤተመንግሥት እናገኛለን። የአባጅፋር ቤተመንግሥት የውቢቷ ጅማ ዋነኛ መገለጫ አሻራ ነው። ይህ ቤተመንግሥት ንጉሥ አባጅፋር ትልልቅ የሚባሉ ዲፕሎማሲያዊ ግንኙነትን ያጠናክሩበት፣ ጅማን ለትልቅ እድገት ያበቁበት ቤተመንግሥት ሲሆን ዛሬም ድረስ በጽኑ መሠረት ላይ ቆሞ በከፍተኛ ጥበብና ብልሃት በአማረ መልኩ እድሳት ተደርጎለት የጅማ መለያ ሆኖ ቀጥሏል። የ2018 ኢትዮ ቴሌኮም ልወቅሽ ኢትዮጵያ ክላሲክ ዛሬ ከሚያደርጋቸው ውድድሮች መካከል በርካታ አትሌቶች ከሀገር ውስጥና ከውጪ የተውጣጡ የ15 ኪሎ ሜትር የሩጫ ውድድር በዚች ታሪካዊ የአባጅፋር ቤተመንግሥት ለመጀመር
አሁን ሰዓቱ ነው። kabajamtoota ummata Jimmaa kabajamtoota abbootii gadaa abbootii amantaa keenya keessummoota biyya keessaa biyya alaa har'a Jimmaan biyya miidhagduu biyya jaalalaa qe'ee nagaa mootii Abbaa Jifaar baga nagaan dhuftan nooruu isiniin jenna. ጅማዎች አላችሁ አላችሁ እስቲ እጃችሁን አንዴ ከፍ አድርጉ።
የተገኛችሁት እንግዶች በሙሉ እንኳን ደህና መጣችሁ ማለት ፈልጋለሁ። ጅማ እንደሚታወቀው በታላቁ ሩጫ ሁለተኛ ዙር እያካሄደች ትገኛለች። ሁለተኛ ዙር ስታካሄድ ትልቅ ጠቀሜታ ለጅማ ይዞ መጥቷል። ትልቅ መነቃቃትን ፈጥሯል። ይሄ ከኢኮኖሚ ረገድ ብናይም ሰፊ የኢኮኖሚ እንቅስቃሴ በጅማ ተገኝቷል። ብዙ እንግዶች ከውጭና ከውስጥ ሀገር ብዙ ሰው የሚሳተፍበት ዜጎች በነቂስ ወጥቶ የሚሳተፉበትና በጣም ህዝቡ የተደሰተበት ፕሮግራም ነው ማለት ይቻላል። እንግዲህ ኢትዮጵያ ዘርፈ ብዙ የቱሪዝም ምርቶችን ለዓለም ማቅረብ እየቻለች ብዙ ጊዜ ለዓለምም ለሀገር ውስጥ ቱሪዝምም ማብቃት እየቻለች ብዙ ነገሮችን አተን ቆይተናል ማለት ነው። እሱን ነገር ለዓለም በቃ ይሄ ዘርፈ ብዙ የቱሪዝም ሀብቶችን ለዓለም ማስተዋወቅ ይኖርብናል። ለዛ ደግሞ አንደኛውና ዋነኛው ተብሎ ከሚታሰቡት ምርቶች የስፖርት ቱሪዝም ነው። በስተመጨረሻም ይህንን ያማረ የ2018 ኢትዮ ቴሌኮም ለወቅሽ ኢትዮጵያ ክላሲክስ ተሳትፈን በቀጣይ ሌላ ክልል ከተማ ላይ ለመገኘት ቀጠሮ አድርገን እዚህ ጋር ፕሮግራማችንን ጨረስን። የንግድና የጥበብ ከተማ የሆነችውን የአባ ጅፋር ከተማ ተሰናብተን ጉዟችንን ወደ አዲስ አበባ አደረግን። ቸር ይግጠመን።